በቁጥር ውስን የሆኑ ሙዚቃዎች ከግጥማቸው ጥልቀትና ከዜማቸው ፍሰት ጋር ተዳምረው ሩቅ ያስጉዙናል፣ ብዙ ያመራምሩናል። የጋሽ ጥላሁን ገሰሰ አምሳሉ ሙዚቃም እንዲያ ነው። አበባው ለምለሙ ዛፉ ሳሩ ቅጠሉ በፍጥረት ዓለም ላይ አምሮ የሚታዩ የ1970ዎቹ ውጤት የሆነው ከወርቃማው ዘመን የሚመዘዘው አምሳሉ የወቅቱን የህብረት ስራ ማሳያ ተፈጥሮና ውበትን በአዲስ መነጽር እያስመለከተ ደጋግመን የምናደምጠው በብዙ ትርጓሜ የተቃኘ ውብ ዜማ ነው። በፍጥረት ዓለም ላይ አምሮ የሚታዩ ግጥም እንደሚያደንቅ ሰው ግጥም እንደሚያፈቅር ሰው አምሳሉን ሲሰማ በጣም እደነቃለሁ። በተለይ ደግሞ ግጥምን በነጻነት ጽፎ በነጻነት የተጻፉ ግጥሞችን ወደ ሙዚቃ መውሰድ ለካ ይቻላል የሚል ሐሳብን ስለሚሰጠኝ አምሳሉን ሲሰማ በጣም ከፍ ያሉ ስሜቶች ናቸው የሚሰሙኝ። ምክንያቱም ሙዚቃውም ግጥሙም ከፍ ያለ ስለሆነ ጨዋነት ደግነቱና ነገሩ በሙሉ ምንም ነገር ሳይቀረው መልኩ ያንቺ ነው አምሳሉ። ለማነች እቺ አምሳሉ የምትባለው ማነች የሚባል ነው። ሀገር ስትኖር ነው ደስታው፣ ፈገግታው፣ ሳቅና ጨዋታው ካንቺ ጋራ ነው በሀገሬ ነው የሚለውን ነገር ነው የሚያሳይሽ። በሌላም በትክክለኛው ደግሞ ቀጥታ ትርጉም ብለሽ ስትወስጂው አዎ ለአንዲት ቆንጆ ሴት ለአንዲት ለሚያፈቅራት ሴት ያለው ነው ትያለሽ። በሁለቱም አቅጣጫ ያስኬድሻል። እንስታይ ጾታ ተብሎ የተዘፈነ አይደለም፣ ግን በትርጓሜ ሀገር እንደናት ስለምትቆጠር አንቺ ስለምትባል የተለያዩ ሙዚቃዎቹም ላይ ስናይ አንቺ ነው ኢትዮጵያን እያላት የሚሄደውና እኔ ከዛ ጋራ ነው የማየውና አምሳሉ ለኢትዮጵያ የተዘፈነ ነው። በእርግጥም ሙዚቃው ይህንን ጥያቄ እንዲያጭር አድርጎ የተሰራ ነው። አምሳለ ውህድና ምሰላን የያዘ ሰውንና ተፈጥሮን በአንድ ያጋመደ ነው። የአምሳሉ ሙዚቃ እውነት የተዜመው ለሀገር ወይስ ለሴት? ያኔ ሂታቺ ሸክላውን ባሳተመበት ጊዜ ሸክላው ልባስ ላይ ዝም ብሎ የሆነ ሐውልት የመሰለ ነገር አለ፣ የአንዲት ሴት ምስል እና ጥላሁን ልክ እዛ አካባቢ ላይ ፊቱ እንግዲህ ምናልባት ፎቶን በማገጣጠም ይስሩት ወይንም እዛ ኢትዮጵያ ውስጥ የሌለ ፎቶ ነው ያ። ስለዚህ ሲባል ማነች እቺ ኢትዮጵያ ነች ወይ እቺ አምሳሉ የምትባልላት ማነች የሚባል ጥያቄ ሁሉ ብዙ ጊዜ ይነሳል። ልክ ከዛ ጋራ ስለሆነ የምታመሳስዩ ኢትዮጵያ ውብ ናት ሲባል መመሰያ ነው። ሴትን ልጅ በመመሰል ስለሚደረግ ሀገር እንደ ወንድ ተጠርቶ ስለማያቅ በጦርነት ጊዜ አባት ሀገር ከሚሉት በስተቀር ሀገር በእንስት ስለሚጠራ የተዘመለት የተቀነቀነለት እኔ እንደሱ ነው ብዬ ነው ማምነው። ምሳሌያዊ ምስልን ከሁሉም የውበት የበጎነትና ተፈጥሮ አይነቶች ጋር በማነጻጸር ከፍ ያደርገዋል። በዚህም የውበት የፍቅርና የህይወት ፍጹም ምልክት ሆኖ ይገለጻል። አምሳሉ በዘፈን መልክ የቀረበ የምስጋና ግጥም ነው። አምሳል ማለት የአንድ ነገር ትዩ መልክ ማለት ነው። ውብ የሆነው ነገር የሚያምረው በሙሉ ሀሩ ቀጭን ኩታው ለጌጥ እንቁና ብሎ የማይዳሰስ የማይነካ ምትሃታዊ ከሆነው ነገር ጋር ለመመሰል አምሳል ለማድረግ ነው ግጥሞቹን የሚያመጣልን። ለዛ ነው ሲጀመር ከፍ ብሎ በዓለም የሚጀምረው። አበባው ለምለሙ ዛፉ ሳሩ ቅጠሉ ይወርዳል። በፍጥረት ዓለም ላይ አምሮ የሚታይ ሁሉ ውብ የሆነው ነገር የሚያምረው በሙሉ አፍንጫ የለም፣ ጥርስ የለም፣ ጸጉር የለም፣ አንገት የለም፣ ኮቴ የለም፣ ባት የለም፣ ዳሌ የለም፣ ሽንጥ የለም። ጠቅልሎ ነው ውብ የሆነው ነገር የሚያምረው በሙሉ። ቃል አልባ ነኝ ለዚህ ጉዳይ ነው። አምሳሉ ሙዚቃ ላይላዩን የሴትን ውበት ደግነትና ፍቅርን ያወድሳል። ነገር ግን ግጥሞቹ ከአንድ ሰው መወድስነት በጣም የራቁ ናቸው። ስለ ተፈጥሮ በጎነትና ስለ ህይወት ሚስጥር ይናገራሉ። የትየለሌው ዓለምን ነው የሚከፍተው። በሰፊው በተዘረጋው ዓለም ላይ ነው ዘርግቶ ነው የሚጀምረው።
ዘርግቶ ከጀመረ በኋላ ግን ወደ መተንተን ወደ መሰባበር እያንዳንዱ ወደ ማንሳት ይገባል። ሲነሳ ጠቅልሎ ነው የሚነሳው። ፍጥረተ ዓለም በሙሉ ፍጥረተ ዓለም ማለት ምንድነው? የብሱ፣ ምድሩ፣ አየሩ፣ ዛፉ፣ ተራራው፣ ሸንተረሩ፣ ውቅያኖሱ፣ ሰውን ይጨምራል። አንዳንድ ጊዜ ፍጥረተ ዓለም ስንል የምናየው ግዑዛኑ ነገሮች ብቻ ስለሚታዩ ግዑዛኑ ላይ እናርፋለን እንጂ እዚህ ሐሳብ ውስጥ ሰው ፑለር ጉዳዮች ወደ ነጠላ ጉዳዮች እየወረደው እስከ ሰውየው ድረስ ነው የሚመጣው። ሐሩ ቀጭን ኩታው ለጌጥ እንቁና ወደ ነጠላ ሲወርድ ሐር፣ ቀጭን ኩታ፣ ለጌጥ፣ እንቁ፣ ሉል እነዚህ በሙሉ ዴኮሬቲቭ የሆኑት ማጊያጊያጫዎች በሙሉ እነዚህ ሁሉ ቢጨመሩበት ወደ ሰው ወርዶ ወርቅ፣ አልማዝ፣ መስቀሉ እና እርባን ስራው በሙሉ ነው የሚለው። እርባን ምን ማለት ነው? እርባን ማለት እርባና ማለት ነው። ቫልዩ ማለት ነው። እሴት ማለት ነው። ዋጋ ያለው ነገር ማለት ነው። ማንኛውም መስቀልም በጌጥ ምንም እርባና ያለው ጠቃሚ የሚባል እሴት ያለው ነገር በሙሉ ቢሰበሰብ ነው የሚለው። ጨዋነት፣ ይሄ ሁሉ ጨዋነት፣ ደግነት፣ ቁም ነገር በሙሉ ምንም ነገር ሳይቀር መልኩ ያንቺ እኮ ነው አምሳሉ። መልኩ ያንቺ እኮ ነው አምሳሉ። አንቺ ማናት? ማንኛው አንቺ ናት? ይሄ ሁሉ የሚገባት ይሄ ሁሉ የሚጀባት አምሳሉ ማናት? እነኚህ የሚጠቀሱት ነገሮች ሐሩ፣ ቀጭን ኩታው፣ ሀብሉ፣ ሌሎች ጌጣጌጦቹ የማን ናቸው? የኢትዮጵያውያን ባህል ናቸው። ኢትዮጵያውያን በመሆናችን ብቻ የምናገኛቸው የኛ። ስለዚህ ከመጀመሪያው ላይ ሲጀምረው አበባው አብቦ ዛፉ ሳሩ ቅጠሉ ለምልሞ ሲልሽ ልክ መስከረምን ያሳይሻል። ክረምት እየጠባ መስከረም ላይ የደረሰበትን ጊዜ የሚያሳይ ሲሆን ሲጀምረው አበባው አብቦ ዛፉ ሳሩ ቅጠሉ ለምልሞ ሲልሽ ልክ መስከረምን ያሳይሻል። ክረምት እየጠባ መስከረም ላይ የደረስንበትን ጊዜ የሚያሳይ ሲሆን ምንድነው? ያ የኢትዮጵያ መልክ ነው፣ የኛ መልክ ነው። እኛ ኢትዮጵያውያኖች ኢትዮጵያ ልጆች ነን እና ኢትዮጵያን ነው የሚያሳይሽ። ቀስተ ደመና ሁሉ ጊዜ ክረምት ሲመጣ የምንመለከተው ሳቅና ፈገግታ፣ ፍቅርና ስሜቱ፣ የሰው ሰውነቱ፣ ክብርና ጌጥነቱ ሁሉም ነገር የሚያምረው ባንቺ ነው። ፍቅር የሚኖረን አንቺ ላይ ነው፣ ካንቺ ጋር ነው፣ በሀገራችን ላይ ነው ብሎ ይሄ ቀጥታ ለኢትዮጵያ የተዘፈነ አድርጌ የኔ ትርጉም ያ ነው። ተራራው ፏፏቴው መስኩ ደኑና ጭቃው የቀስተ ደመናው ቀለም ብሩህ ጨረቃ ተራራው ፏፏቴው መስኩ ደኑን የቀስተ ደመና ቀለም ሰውን ከተፈጥሮ ጋራ እያመሳሰለ አምሳል እያደረገ ነው የሚሰጠን። ምን አለ ካባ፣ ጃኖ፣ ቀሚስ፣ የአንገት ሐብል ይሄ ያለው ሌላ ሀገር ምናልባት የአንገት ሐብሉ ሊኖር ይችላል። ካባ አለ ወይ፣ ጃኖ አለ ወይ፣ ድሪ አለ ወይ፣ ሌላውን ነገር የሚጠቅሳቸው ነገሮች ስታይ ሌላ ሀገር ላይ አሉ ወይ? ኢትዮጵያ ውስጥ ግን በተለያየ መልኩ ስሙ ይለያየ ጌጣጌጡ እንጂ አለ። ኢትዮጵያ ውስጥ አለ። ጎንደር ብትሄጂ፣ ጎጃም ብትሄጂ፣ ደቡብ አካባቢ ብትሄጂ፣ ምስራቅም አካባቢ ብትሄጂ ስማቸው ላይ እንጂ እነኚህ ጌጦች የኢትዮጵያውያን መገለጫ ውበቶች ስለሆኑ ያተኮረው እንግዲህ እነኚህ ወርቁን፣ አልማዝ፣ መስቀል፣ እርባን እንደዛ የመሳሰሉት ላይ ሲል ዛሬ ያለው በዚህ እርባን የምንለው ነገር እናቀዋለን ወይኛ አናቀው እንደ ካባና ጃኖም እኩልን ራሳ ትንሽ ነው ይቀር። ስለዚህ ያንን ስታይ የነበረውን የኢትዮጵያ ባህላዊ አመጣጥ የባህሏ ምን ይመስላል፣ የባህል ቅርሷ ምን ይመስላል የሚለውን ነገር ያሳያል። ከተፈጥሮ መጥቶ ግን ለሰው መደላድል፣ የምቾት መደላድል፣ ለመኖር መደላድል የሚመች ቦታ ነው ያለው። ከዚህ ቦታ ባልወጣስ የምታያቸው ቦታዎች የሉም። ደስ የሚል ቦታ ቆይተሽ እዚሁ እንዳለሁኝ ዘመን ቢያልፍ የምታያቸው ቦታዎች የሉም። ወንዝ ዳር ተቀምጠሽ የሆነ ተራራ ላይ ጫፍ ቁጭ ብለሽ የሆነ ቦታ ሄደሽ በሆኑ ደጋግ ሰዎች መሃል ተቀምጠሽ ትልቁና መረሳት የሌለበት ቅድም ሰውን ነጥለን ሰው ስንል በነጠላ ጥሪው በፓርቲኩላሪቲው እየጠራን ነው እንጂ ሰው የተፈጥሮ አካል ነው። ጥላሁን በአምሳሉ ሙዚቃ ውስጥ ፍልስፍና የሚመስለውን ግጥም ከዜማ ጋር እንዴት እንደሰፋቸው ሲታይ አለማድነቅ አይቻልም። ለህይወት የሚጠቅመው ብዙ መልካም ነገሩ ሁሉ ከሀ እስከ ፐ ተብሎ ተዘርዝሮ የማያልቀው ሁሉ ምንም ነገር ሳይቀረው መልኩ ያንቺ እኮ ነው አምሳሉ
በዚች ምድር ላይ እዚች መሬት ላይ የተፈጠረ ላይ ያረፈ ነገር በሙሉ በነጠላ ሲታይ የራሱ የግል ውበት የራሱ የግል ማማር መስሎ ቢታየውም አይድከም። የሱ አይደለም። በአየሯ መልካምነት ያገኘው ውበት መሬቷ ባፈራው ሀብት ተመግቦ ያገኘው የህልም መልክ ነው እንጂ ሰውየው ራሱ ላይ ስላረፈ አፍንጫው ስላማረ ጸጉሩ ስለጎፈረ አይደለም ውበቱ። ይሄ ሁሉ ውበት የሚመጣው በስነ ልቦናም በአካልም በማቴሪያልም በስፒሪቹዋልም መንገድ ከትስስር ሲኖር ነው። በመተሳሰሩ ነው። አንቺ ሰላም በመሆንሽ አንቺ ውብ በመሆንሽ ምድርሽ ከርስሽ ሳይሰስት ስላበላ ስላጠጣ ውበት ፈጥረሻል ሰው ላይ ነው። አንቺ ጋር አብሮ መዋል ሕይወትን ለማደስ በጣም ደስ ያሰኛል፣ ለልብ ያረካል። የትም ብትሄጂ ላሊበላ ብትሄጂ ሻላ ቢያታ ብትሄጂ አፋር ብትሄጂ የትም ብትሄጂ በተለያዩ አልቲቲዩዶች ውስጥ በተለያዩ ቦታዎች ውስጥ ግን ማማር ያለባት የትም ቢሆን ውበቷን ማየት ለፈለገ የሚያምር ነገር ያላት የሞላት ነው የሚለው። እንደራስሽ ስትወስጁ ካንቺ ጋር አብሮ መዋል ሕይወትን ለማደስ በጣም ደስ ያሰኛል፣ ልብን ያረካል፣ መንፈስ ምናምን የሚለው ግጥም ጋር ስትመጪ ሰው ለወደዳት ላፈቀራት የስሜቱን የሚገልጽበት ነው። ከሚወዳት ጋር ቁጭ ብሎ ይሄን ሙዚቃ ቢያዳምጥ እስቲ አዳምጪልኝ መረጥኩልሽ ቢላት ያቺ ተፈቃሪ ትልቅ ደስታና ስሜት የሚሰጣት ነው። ለራሱ አድርጋታ የምታየው ነገር እንደ ተርጓሚውና እንደ ጋባዡ እስቲ አዳምጪልኝ ሙዚቃ ላንቺ ነው፣ ይሄን ሙዚቃ ላንተ ብዬ መረጥኩልህ ቢባል ልክ እንደዛ ነገር ያስኬዳልና መጨረሻው ላይ ያሉ ግጥሞች እንደዛ ናቸው። ሳቅና ፈገግታው ፍቅርና ስሜቱ የሰው ሰውነቱ ክብሩና ጌትነቱ ለምንወዳት ብንጀባት ይሄ ላንቺ ይሁንልሽ ብለን ብንላት ብንመርጥላት አምሳሉ አንቺ እኮ ከተፈጥሮም በላይ ነሽ ብለን ብንላት ጌጥ ነው። ይሄ ወጥልቅ ሚስጥሩ የደስታ ትርጉሙ ሁሉ ውበትም ስሜትም ፍቅርም ብቻ እኮ ነው ይላሉ። አንደርላይን አድርጊበትና ሀገር ሙሉ ሲሆን ሀገር ሲስቅ ሰው ይስቃል። ሀገር የሚስቀው ሰዎች አብረው ሲስቁ ነው። ሰዎች በመልካም አይን ሲያዩት ነው። ሀገር ሲያለቅስ ሰው አብሮ ያለቅሳል። ሀገር የሚያለቅሰው ሰው ሲያለቅስ ነው። ስለዚህ የግል ፍቅርን ከብሔራዊ ኩራት ጋር የሚያገናኝ ፐርሰናል የሆነውን በግል የምናያቸው ነጠላ ፍቅር የሚመስሉ ነገሮች ከሀገር ጋር የመመሰል ሀገርን የማሳከል የማተለቅ ስራ ስለነበር ነው። አዘፋፈን ስልቱም ሌላ ነው እኮ እንደ መደበኛ ድሮ እንደዘፈናቸው ዘፈኖች አይደሉም። አንዳንድ ጊዜ ልክ የጸሎት መልክም መስልና ከፍ ዝቅ የሚያደርገው ነገር አለ። በቤተክርስቲያን ወይንም በዝማሬ ደንብ መሰረት ይሄን አንዳንዴ ከፍ ያደርገዋል፣ አንዳንድ ጊዜ ዝቅ ያደርገዋል። አንዳንድ ጊዜ በሚያሳዝንሽ መልኩ ሲመጣ ስታየው ለየት ያለ ዘፈን ነው። ከዘፈኖቹ ይለያል። ይሄ በድምጹ ውስጥ የእውነት ማፍቀርን መማረክን እንኖረዋለን። የፍቅር ሹክሹክታዎች በሹክሹክታ ገብተው ውስጥን ሲያተራምሱ እንሰማለን። አሁን እዚህ ላይ የምናየው ነው። በሎው ፒች አለስልሶ እየዘፈነው ግን አብሮ ይዞሽ ይሄዳል። ይዞሽ ሄዶ ትልቁን ነገር በትንሿ ሹክሹክታ በምትመስል ድምጽ ውስጥ ትልቁን ነገር ያሳየናል። ይሄ ለጥላሁን ብቻ የተሰጠ ይመስለኛል። ፍቅርን አልብሶ እየነገረን የለም ይሄ ከሰዋዊ ፍቅር በላይ ነው ብለን ወደ ሀገር እንወስደው ዘንድም ያስገድደናል። የክቡር ዘበኛ ሙዚቃ አካሄዱ መጀመሪያ ሲጀመር ይሄ ነው ወይ ስትይ አይደለም። የድሮ ሙዚቃ የሚሰሩባቸው የሙዚቃው አገባብ ላይ ይሄ ክቡር ዘበኛ ነው፣ ይሄ የምድር ጦር ነው፣ ይሄ ፖሊስ ነው ትያለሽ ገና ስትሰሚ ጫፉን። ይሄ ከክቡር ዘበኛ ሙዚቃ ውጭ ነው አጀማመሩ። ኢንትሮ ላይ እንዳልሽው ለየት ያለ ነው። እነኚህ ሰዎች ለምንድን ነው ለዛ የሚያደርጉት? አንደኛ በሙያው በደንበኛ ብስል ያሉ ሰዎች ናቸው። ዕውቀቱን ትምህርቱን ይዘው ነው የሚሰሩት። ኢትዮጵያ ውስጥ አሁን ያሉት ላይ እንግዲህ እነኚህ ባቲ፣ ትዝታ፣ አምባሰል በዚህ ቅኝት በዚህ ምናምን ይባላል። በባለሙያዎቹ አካሄድ ስታየው እሳቸው ያወጧቸው ዜማዎች ይለያሉ። መሳሌ ደጋጎ ከበቂ በላይ ነበሩ። እነ ሻለቃ ግርማ ሀድጎ ከበቂ በላይ ነበሩ። ዜማዎቹን ሲሰሯቸው ራሱ
እንኳን ሙዚቃ መሳሪያውን አይደለም የዜማውን ቅላጼ አወጣጥና አወራረድ ከተፈጥሮ ጋራ እንዲተሳሰር እንዳያነቅፍ ፍስስ ያለ ስሜት ፍስስ ሙዚቃው ሲገባ ፍስስ አይደል የሚል ስሜት አይደለም የሚሰጠው። ከዚህ ይሄን ትራክ አርገሽ እኮ የሆነ የፏፏቴ ብትሰጪው አብሮ ነው የሚሄደው። ተረዳነው ግጥሙን ሐሳቡን በተረዳነው ልክ ነው ሙዚቃው መጥቶ የሚያርፈውና ያን ለማድረግ ደግሞ የዘመኑ ሰዎች ከበቂ በላይ ነበሩ። ውበትን፣ ስሜትን፣ ፍቅርን ብቻ እኮ ነው ይላሉ። ታዲያ ፍቅርም ቢሆን መልኩ ያንቺ እኮ ነው አምሳሉ ብሎ የሚለውን ነገር ሳይጨርስ ነው የሚያልቀው። ምን ነው እዚህ ጋር ቁርጥ አደረገው የምትይው ነገር አለ አይደለ? ምን ነው እዚህ ጋር ቁርጥ አደረገው የዛ አይነት ስሜት አለ። ከዛም በላይ ቀጥሎት ቢሄድ ኖሮ ምናልባት ብዙ ነገር ውስጡ ማግኘት ይቻላል። ፍቅር ሁሉ ስሜቱ ሁሉ ነሽ አምሳሉ የፍቅር ሁሉ ስሜቱ ሁሉ ነሽ አምሳሉ